ሰላም እንደምናላችሁልኝ ክብራን ታላቁ የማንቸስተር ዩናይትድ ደጋፊዎች በያላችሁበት የዓለም ክፍል ሁሉ ሰላማችሁ ብዝት ይበል። በፊክስቸር ሪቪው ተገናኝተናል። የእንግሊዝ ፕሪሚየር ሊግ የ2026-27 መርሃ ግብር ትናንትና ወጥቷል እና እሱን ሪቪው እናደርጋለን። ሲዝኑ ምን አይነት መልክ ሊኖረው ይችላል የሚሉትን ጉዳዮች እናነሳለን። የሲዝኑ የመጀመሪያ ወራትና የመጨረሻ ወራት ለማንቸስተር ዩናይትድ ምን አይነት አንድምታ አለው? ቦክሲንግ ዴይ ወራትስ እንዴት ናቸው? ማንቸስተር ዩናይትድ በኦፊሻል ዌብሳይቱ ኪ ጌሞች ወይም ወሳኝ ጌሞች ብሎ 3 ቲሞችን ብቻ ጠቅሷል። አርሰናል፣ ሲቲ እና ሊቨርፑልን ብቻ። እሱ መነጋገሪያ ሆኗል። ቼልሲ፣ ስፐርስ የመሳሰሉ ቡድኖች አንደርስሜት የተደረጉ መስሏቸዋል። እነዚህን ጉዳዮች እንመለከታለን። የአውሮፓ ሻምፒየንስ ሊግ የዕጣ ድልድል ገና አልወጣም፣ ግን ጨዋታዎች መቼ እንደሚከናወኑ ኦፊሻል ሆኗል። እናም በየትኞቹ ጨዋታዎች መሃል የፕሪሚየር ሊግ ጨዋታዎች መሃል ሻምፒዮንስ ሊግ ጨዋታ ይከናወናል የሚሉትን ጉዳዮችም እንዳስሳለን። የሻምፒዮንስ ሊግ ጨዋታ ካረግነ በኋላ የትኞችን የፕሪሚየር ሊግ መርሃ ግብሮች እናደርጋለን። በጣም ከባባድ አንዳንድ ጌሞች አሉ። የትኞችን እናደርጋለን እነሱን እንዳስሳለን ማለት ነው። ይህን ቪዲዮ ሪከርድ እያደረኩ ለእናንተ ብራዚል ከሃይቲ ጋር ጨዋታን ያከናወነች ትገኛለች። 80ኛው ደቂቃ አካባቢ ላይ ይገኛል። ማቲያስ ኩኛ 2 የብራዚል ጎሎችን አስቆጥሮ ብራዚል 3-0 የመራች ነው የሚገኘው። ካርሎ አንቸሎቲ በመጀመሪያው ጨዋታ የብሬንፎርድ አጥቂ ቲያጎ ማስገባታቸውን የተጸጸቱ ይመስላሉ። ማቲያስ ኩኛ ለዚህኛው የብራዚል ቡድን ወሳኝ መሆኑን ያሳየ ይገኛል። እየተመለከትኩት ጨዋታውን አዳዲስ ነገር ካለ በዚሁ ላይቭ ሪከርዱስ ማካትላችሁ ነገር ይሆናል። ኢንተረስቲንግ የሆነ ፊክቸር ሪቪው እናደርጋለን። አብራችሁን ቆዩ። ዝውውር ላይ ብዙ አዲስ ነገር የለም ወይም ትልልቅ አንድምታ ያላቸው ዝውውር ወሬዎች የሉም። ለዛ ነው የዝውውር ዜና ያልሰራሁት። ማቲያስ ፈርናንዴዝ ለማንቸስተር ዩናይትድ የሚመጣ ይመስል ነበር። አሁን ግን ቶተንሃም ሆትስፐር ወደ ዝውውሩ ገብቷል። በመጀመሪያ አካባቢ ሪያል ማድሪድ፣ አርሰናል፣ ሊቨርፑል ተጫዋቾችን ይፈልጉት ነበር። ከዝውውር ራሳቸውን አገለሉ። አሁን ቶተንሃም ሆትስፐር የማንቸስተር ዩናይትድ ተቀናቃኝ ሆኖ መጥቷል እና በርካታ ሌሎች የአማካኝ ስፍራ ተጫዋቾች ከማንቸስተር ዩናይትድ ጋር ስማቸው አሁን በድጋሚ እየተያያዘ ይገኛል። ከመስመር ተጫዋች ጋር ማንቸስተር ዩናይትድ ስሙ እየተያያዘ የሚገኘው አሁን ከኒዲያ ጋር ነው፣ ከኤቨርቶን የመስመር ተጫዋች ጋር ማለት ነው። ግን ትልቅ የገፋ ዝውውር እየሰማን አይደለም። ለዛ ነው የዝውውር መረጃ ይዤላችሁ ያልመጡ። አብራችሁን ቆዩ። በሲዝን ሪቪው ከመሸጋገሪያ ሙዚቃ በኋላ ተመልሼ እመጣለሁ። ሰብስክራይብ ማድረግ፣ ላይክ አድርጎ ቪዲዮ መጀመር፣ ሼር ማድረግ አይረሳ። ሁሉም ስለምታደርጉ ከልብ አመሰግናለሁ። ባይ ወዳችኋል። ተመልሰናል አድማጮቻችን። እንግዲህ የዓለም ዋንጫ የተከናወነ እንደሆነ ይታወቃል። ይሄኛውን ሪከርድ ሳረግ ለእናንተ ወይም ደግሞ ይሄን ፕሮግራም ሳዘጋጅ ብራዚል ከሃይቲ ጋር የተጫወተች ነው። ብራዚል 3-0 እየመራች ትገኛለች። የምር በጣም በሚደንቅ ሁኔታ ቴሌቪዥኔን ሚዩት አድርጌ ነው ሪከርድ ያደረኩ የሚገኘውና አሁን ኤደርሰን የማንቸስተር ዩናይትድ አዲሱ ፊርማ በብሩኖ ጊሜሬሽ ተቀይሮ ወደ ሜዳ እየገባ ነውና የሚቀጥሉትን 10 ደቂቃዎች እንዲሁም ደግሞ ኤክስትራ ታይሞችን ኤደርሰን የማየት እድል ይኖረናል ማለት ነው። የማንቸስተር ዩናይትድ አዲሱ አማካኝ ዓለም ዋንጫ ነገሮችን ውስብስብ አድርጓል። በጣም ውስብስብ ማለት ነው። በተለይ ደግሞ የክረምት ተጫዋቾች የዝውውር መስኮትን ጥቂት ውስብስብ አድርጎታል። የኛን ደግሞ የምልከታ ጊዜ በጣም አወሳስቦታል። ጨዋታዎችን ለመመልከት ፍጹም አስቸጋሪ እያደረጋቸው ስለሚገኝ ማለት ነው። አሁን ንጋት ላይ ከደቂቃዎች በኋላ የተርኪ ጨዋታ ይጀምራልና እሱን ለመመልከት ስራ ሚስ ማድረግ ሊኖር ይችላል እና በጣም ውስብስብ አድርጎታል። ግን ስለ ዓለም ዋንጫው አይደለም ላወራ የፈለኩት ማለት ነው። ከዓለም ዋንጫው መጠናቀቅ በኋላ የእንግሊዝ ፕሪሚየር ሊግ አንድ ሳምንት ከወትሮ ዘግየት ብሎ ዘንድሮ ጅማሩን ያደርጋል። ነሐሴ 15 በእኛ በፈረንጆቹ ፍራይዴ 21 ኦገስት ላይ የእንግሊዝ ፕሪሚየር ሊግ ይጀምራል። ነሐሴ ወር ላይ ማለት ነውና ጅማሮ የሚያደርገው አርብ ቀን ነው። አርሰናል ከኮንቨንተሪ በሚያደርጉት የእንግሊዝ ፕሪሚየር ሊግ ሻምፒዮን አጋጣሚ ይመስለኛል በሚያደርጉት ጨዋታ ይጀምራል። ከዛ አስቀድሞ በኮሚኒቲ ሺልድ ጨዋታ ጅማሮን ያደርጋል የእንግሊዝ ፕሪሚየር ሊግ ማለት ነው። ማንቸስተር ዩናይትድ ፕሪሚየር ሊጉን ሲጀምር ኢንተረስቲንግ በሆኑ በሁለት ፊክስቸሮች ነው ጨዋታው የሚጀምረው የ2026-27 ማለት ነው። እሱም ከሁለት ፕሮሞሽን ቲሞች ጋር በመጫወት ማለት ነው። የመጀመሪያውን ጨዋታ ከሃል ሲቲ ከዛ ደግሞ ከኢፕስዊች ማለት ነው። በጣም ኢንተረስቲንግ ነው። እንግዲህ ይሄኛው የ2026-27 የእንግሊዝ ፕሪሚየር ሊግ
በጣም ኢንተረስቲንግ ከሚያደርጉት ጉዳዮች አንዱ የካሪክ ኖርማል ሲዝን ነው። እንግዲህ ካሪክ በጣም ፕሮሚሲንግ የሆነ ሲዝን ከማንቸስተር ዩናይትድ ጋር በሁለት የተለያዩ አጋጣሚዎች ያሳልፈዋል። በ2021-22 እንዲሁም ደግሞ በ2021 እንዲሁም ደግሞ አሁን 25-26 በጣም ሁለት አጫጭር ጊዜያት ያሳልፈዋል። አሁን ካሪክ የእሱን ተጫዋቾች ፊርማ ለማከናወን እየሞከረ ነው የሚገኙት። በርካታ ተጫዋቾች በርካታ የአማካኝ ስፍራ ተጫዋቾች ከማንቸስተር ዩናይትድ ጋር ስማቸው እየተያያዘ ነው የሚገኘው። እናም ሲዝኑን እንዴት ነው የሚጀምረው? የቡድን ግንባታው እንዴት ነው የሚያደርገው? በመጀመሪያው ሳምንታት ውስጥ እንዴት ነው የሚያደርገው? ምክንያቱም ማንቸስተር ዩናይትድ ሲረከብ በ2021 እንዲሁም ደግሞ አሁን ማንቸስተር ዩናይትድ በመጀመሪያው ሳምንታት ውስጥ በጣም ስፕሪት ያደርጋል። ማንቸስተር ዩናይትድ ሲዝኑን ሲጀምር በጣም አሪፍ ነው የሚጀምረው ወይስ የሚሉት ጉዳዮች በጣም ኢንተረስቲንግ ናቸው ከካሪክ ጋር ማለት ነው። ግን ዩናይትድ ከ2016-17 በኋላ ከሜዳ ውጭ ሲዝንን ይጀምራል። ይሄኛው ሆን ተብሎ የተደረገ ነው። የፕሪሚየር ሊጉ አዘጋጅም እርዳታ ታክሎበት ማለት ይቻላል። የማንቸስተር ዩናይትድ የፒች ተርፍ እድሳት የተከናወነለት እድሳት ሲሆን ሙሉ በሙሉ ተነስቷል ነው እየተባለ የሚገኘው የመጫወቻ ሜዳው ተርፍ ማለት ነውና ሳሩ እናም እሱ እድሳት ለመጀመሪያው የፕሪሚየር ሊግ ጨዋታ ላያልቅ ይችላል የሚል ስጋት አለ። ስጋት ብቻ ነው እሱ። የማንቸስተር ዩናይትድ የበላይ ሰዎች እንደ ጥያቄ የማንቸስተር ዩናይትድ የመጀመሪያ ጨዋታ አዌ እንዲሆንላቸው ጥያቄ አቅርበዋል። እሱንም ፕሪሚየር ሊጉ ተቀብሎታል ነው የሚለው ሳሙኤል ለከርስት ይህን መረጃ አጋርቷል። እናምነዋለን ሳሙኤል ለከርስትን ለማንቸስተር ዩናይትድ አብስቶ ቅርብ ስለሆነ በተለይ ደግሞ የማንቸስተር ኢቭኒንግ ጸሐፊ በነበረበት ጊዜ ማለት ነው። ሁለት ተከታታይ ፕሮሞቲንግ ቲሞችን መግጠሙ ብቻ ሳይሆን ኦፕታ ለቲሞቹ ፓወር ራንኪንግ ያወጣል ወይም ደግሞ ምንድነው የምትሉት ደረጃ በነጥብ ይሰጣቸዋል ለዓለም አቀፍ ቲሞች ማለት ነው አጠቃላይ ማለት ነውና በዚህ ውድድር ዓመት ለመግጠም አስቸጋሪ ቡድን አርሰናል ነው እያለ እስከ 300-400 ድረስ ደረጃዎችን ያወጣል እና ለምሳሌ ማንቸስተር ዩናይትድ የሚገጥመው ሃል ሲቲ በጣም ዝቅተኛው ቡድን ነው 134 ላይ ይገኛል በፓወር ራንኪንግ ማለት ነው 134 ላይ ይገኛል ለመግጠም ባለው ማለት ነው። በፖይንት በኦፕታ ፖይንት የምትፈልጉት ከሆነ ለምሳሌ ማንቸስተር ዩናይትድ ለመግጠም አስቸጋሪ የሚያደርገው 93.2% ነው። እንዲሁም ደግሞ ሃል ሲቲን ለመግጠም 82.5% 82.2% አስቸጋሪ ያደርጓል ይላል ኦፕታ ማለት ነው። በዚህ ፓወር ራንኪንግ መሰረት ከሃርደርስ ቱ ኢዘስት ሲሄድ ማንቸስተር ዩናይትድ የመጀመሪያ 5 ጨዋታዎቹ በጣም መልካሞች ናቸው ይላል ኦፕታ። በጣም መልካሞች ናቸው ይላል። ይሄኛውን ስላችሁ ግን በጣም ሰፊ ጋፕ አድርጋችሁ እንዳትመለከቱ። ለምሳሌ በመጀመሪያ 5 ጨዋታዎች በፕሪሚየር ሊግ ከባድ ተጋጣሚ ያለው ቦርንሞዝ ነው። ሲቲን ከሜዳው ውጭ ኤቨርተንን፣ ኒውካስልን፣ ብሬንፎርድና ሊቨርፑልን ይገጥማ 93.3% ነው። ያዙልኝ 93.3%። የፕሪሚየር ሊጉ በዚህ ውድድር ዓመት ኢዘስት አጀማመር ወይንም ቀላል አጀማመር ያደርጋል ተብሎ የሚጠበቀው ማንቸስተር ዩናይትድ ነው። ከሃል ሲቲ ጋር ከሜዳው ውጭ ከዛ ከኤፕስዊች ጋር በኦልድ ትራፎርድ ከዛ በኋላ በሄልዲክሰን ከኤቨርተን ጋር ከማንቸስተር ሲቲ ጋር በኦልድ ትራፎርድ እንዲሁም ከፉላም ጋር በክራቨን ኮቴጅ ጨዋታውን ያከናውናል። እነዚህ ጨዋታዎች የሚይዟቸው ፖይንቶች 89.3 ነው። ከባድ አለው ከተባለው ቦርንሞዝ ጋር የአራት ፖይንት ልዩነት ነው ያለውና ከባድ አድርጋችሁ እንዳትመለከቱ ብዬ ነው። የዴሲማል ውጤት በጣም በበርካታ ሚዲያዎች ማንቸስተር ዩናይትድ ቀላል አጀማመር ያለው የሚል ነገር እየተመለከትኩ ስላለው ነው። እሱ በኦፕታ የዴሲማል አሰላል ነው እንጂ ውጤቶችን በማርክ በፐርሰንት ሲቀመጡ በጣም መጠነኛ ልዩነት ያላቸው በጣም መጠነኛ። ከባዱ ቦርንሞዝ ከቀላሉ ማንቸስተር ዩናይትድ ጋር ያለው የፖይንት ልዩነት እንደተመለከታችሁት ይሆናል ማለት ነው። ከማንቸስተር ዩናይትድ ጋር በዋንጫ ፉክክር ውስጥ ይኖራሉ ተብሎ የሚጠበቁት ቡድኖች ለምሳሌ ማንቸስተር ሲቲ እና አርሰናል 90.9 በሚሆኑ ራንኪንጎች ሲዝናቸውን ይጀምራሉ። ሊቨርፑል 90.7፣ ቼልሲ 91.4 እንደዚሁ ስፐርስ 92.2 ያውም ስፐርስ ከባድ የሚባለው ነው። አራተኛ ነው ከባድ ተጋጣሚዎችን በመጀመር ማለት ወደ 10 ምርጥ ተወርዱት ከሆነ ከፕሪሚየር ሊግ መክፈቻ 10 ጨዋታዎች የምታደርጉት ከሆነ ከባድ ብራይተን ይሆናል በ92.6፣ ቀላል ደግሞ ፉልሃም ያስተናግዳል 90.1። ማንቸስተር ዩናይትድ ከፍ ይላልና ከመጀመሪያ 10 ጨዋታዎች ውስጥ በቀላል ከሚገጥሙ ቡድኖች 10 ሲሆን አርሰናል ይኖራል። የመጀመሪያ 5ቶችን ጨምረን ሌላ 5 ብንጨምር አርሰናል ለምሳሌ 90.2 ነው የሚሆነው። ማንቸስተር ዩናይትድ 90.6 ክብደት ይኖረዋል ማለት ነውና የሆኑ ሚዲያዎች ላይ ሰፊ ልዩነት እንዳለ ሲወራ ስለነበር እሱን በደንብ ላብራራላችሁ በማለት ነው ያመጣሁት። ኢንተረስቲንግ የሆኑ ጌሞች አሉን ብሎ የማንቸስተር ዩናይትድ ዌብሳይት የፖስተታቸው በብዙ ሚዲያዎችስ መነጋገሪያ የሆኑ ነው። ምክንያቱም 3 ቡድኖችን ብቻ ነው የፈራቸው የዩናይትድ ኦፊሻል ዌብሳይት ኪ ጌሞች ወይም ቁልፍ ጨዋታዎች ብሎ ከማንቸስተር ሲቲ ጋር የሚከናወነውን
የፕሪሚየር ሊግ የመጀመሪያ ጨዋታ የማንቸስተር ደርቢ ጨዋታ ወይም ሴፕቴምበር 12 ከኛ ከአዲስ ዓመት ማግስት የሚከናወነውን ጨዋታ ከሊቨርፑል ጋር ከአርሰናል ጋር የሚደረጉት የደርሶ መልስ ጨዋታዎችን ብቻ ነው የማንቸስተር ዩናይትድ ዌብሳይት ኪ ጌምስ ብሎ መፖስት ይቻላል ማለት ነውና እሱ ቼልሲን ወይም ደግሞ ሌሎችን ክለቦች ቶተንሃም ስፐርን አልፈራቸውም እንዲሉ አስችሏል ወይም ሌሎች ሚዲያዎች ማለት ነው እነዚህ ነገሮችን ለማስተጋባት ሲሞክሩ መመልከት ይችላል ቼልሲን ስፐርስን እና ሌሎች ጌሞች ኪ ጌም ያላቸው እነዚህ ጌሞች ስለሆነ ማለት ነው ማንቸስተር ደርቢ እንዳልኳችሁ እንግዲህ በኦልድ ትራፎርድ የመጀመሪያው ጨዋታ የሚደረገው ሴፕቴምበር 12 ማርች ላይ ደግሞ በአዌ ጨዋታው ይከናወናል በኢታድ ማርች 20 ማለት ነው ከሊቨርፑል ጋር በአንፊልድ ነው የመጀመሪያው ጨዋታ የሚከናወነው ኖቬምበር ህዳር ላይ ይከናወናል ኖቬምበር 21 የመልስ ጨዋታ ጃንዋሪ 23 ስለዚህ በመጨረሻ ወራቶች ውስጥ አይኖሩንም ማለት ነው የማንቸስተር ዩናይትድ ሁሉም ጨዋታዎች ስትመለከቱ የመጨረሻ ወሳኝ ወራቶች አሉ አይደለ ማርች ኤፕሪል እና ሜይ የፕሪሚየር ሊግ ሁኔታ የሚወሰንበት ማለት ነው በተለይ በዋንጫው ፉክክር የምትገኙ ከሆነ ማለት በእነዚህ 3 ወራት ውስጥ የሚያደርጋቸው ከባድ ጨዋታዎች ብለን የምናስባቸው ወረቀት ላይ ማርች ላይ ሲቲን ይገጥማል እንዲሁ ሜይ ላይ ቶተንሃም ስፐርን ይገጥማል በ3 ወራት ውስጥ ከቢግ 6 ቡድኖች ጋር 2 ጨዋታዎችን ብቻ የሚያከናውን ሜይ ላይ 5 ጨዋታ ነው የሚኖረው ግንቦት የመጨረሻ ወራቶች ግን ኤፕሪል እና ሜይ እነዚህ የመጨረሻ 8 ጨዋታዎች አንድ ላይ ብታደርጉት ከቢግ 6 ቡድኖች ሊድስ ማለት ቶተንሃም ስፐርን ብቻ የሚገጥም እንደው በውድድር ዓመት ውስጥ የሚፈጠረው ነገር ባይታወቅም አዲስ ጠንካራ ቡድን ባይመጣም ሚድ ቴብል ቡድን እንኳን ሚድ ቴብል ምንለው ቡድን የሚኖረው ቦርንሞዝ ብቻ ነው የሚድ ቴብል ቡድን ማለት ነው ሌላ የሚድ ቴብል አይደለም ለምሳሌ 3 አዲስ አዳጊ ቡድኖች ኮንቨንተሪን ኤፕስዊችን ሃል ሲቲን ከመጨረሻ 2 ወራት ውስጥ ነው ማንቸስተር ዩናይትድ የሚያስተናግደው በኤፕሪል እና በሜይ በሚያዚያና ግንቦት ማለት ነው ሃል ሲቲን ኤፕስዊችን ኮንቨንተሪን በእነዚህ የመጨረሻ ወራቶች ይገጥማል ማለት ነው ኢንተረስቲንግ አይደለም በመጨረሻ 8 ጨዋታዎች 3ቱ አዲስ የመጡት ቡድኖች ናቸው የሚሆኑት አብዛኛው በእንግሊዝ ፕሪሚየር ሊግ ልምዳችን ደግሞ አዲስ የመጡት ከ3ቱ 2ቱ ደግሞ የመውረድ ድላላቸው ስለዚህ ወርዶም ሊያገኛቸው ይችላል ማለት ነው ሲዝኑ የሚጀምርበት የሚጨርስበት መንገድ በጣም መልካም ነው ከፉላም ጋር የመጨረሻ የኦልድ ትራፎርድ ጨዋታ ይከናወናል ማንቸስተር ዩናይትድ የ2026-27 የእንግሊዝ ፕሪሚየር ሊግ አሸናፊ የሚሆን ከሆነ ደግሞ ዋንጫውን የሚያነሳው በሜዳ ነው ዘንድሮ አርሰናል በሰለርስ ፓርክ እንዳነሳው ይታወቃልና የዋንጫው ስነ ስርዓት ሴሬሞኒ እንደማያምር ተመልክተናል አይደል ማንቸስተር ዩናይትድ ሻምፒዮን የሚሆን ከሆነ በሜዳ ይሆናል ግን የፕሪሚየር ሊግ ስኬጁል ብቻ ግን አይደለም የወጣ የሻምፒዮንስ ሊግ ሞቷል ማንቸስተር ዩናይትድ የሚድ ዊክ ጨዋታ ይኖረዋል እንግዲህ ከአንደኛው የዓለም ጦርነት በኋላ ባለፈው ሲዝን ለመጀመሪያ ጊዜ አነስተኛውን ጨዋታ አከናውኖ ነው 40 ጨዋታ ማለት ነው ከአንደኛው የዓለም ጦርነት በኋላ ማንቸስተር ዩናይትድ በጣም ዝቅተኛውን የጨዋታ ብዛት ሲያደርግ 40 ጨዋታ ማለት ነው ዘንድሮ ግን ሻምፒዮንስ ሊግ ጨዋታዎች ቢያንስ 8 ጨዋታዎች አሉ በምድብ ሴ 36 ቡድኖች ናቸው 8 ጨዋታዎች አሉት አንዳንዶች መርሃ ግብሮች የሚከናወኑባቸው ቀናቶች በፕሪሚየር ሊግ ወሳኝ ቀናቶች ነው የሚደረጉ ለምሳሌ የሻምፒዮንስ ሊግ የሊግ ፌዝ የዕጣ ድልድል ኦገስት ላይ ይወጣል ኦገስት 27 ወይ ደግሞ ነሐሴ 20 አካባቢ ድልድሉ ይወጣል የመጀመሪያው ጨዋታ ሴፕቴምበር 8 ነው የሚከናወነው ሴፕቴምበር 8 እንደ 9 ወይ መስከረም 2 አካባቢ ማለት ይሄ ጨዋታ ከተከናወነ በኋላ ነው ወደ ማንቸስተር ሲቲ ጋር ጨዋታችን የምናከናውነኛ ተማላችሁ ከማንቸስተር ሲቲ ጋር ጨዋታችን የምናከናውነው ማለት ነው በሻምፒዮንስ ሊግ በጣም ከባድ ነው አይደለ ከዛ ሌሎችን ደግሞ እንመለከት የሻምፒዮንስ ሊግ ጨዋታ ካከናወነን በኋላ ከሜዳችን ውጭ በሜዳችን የምናደርገው ሲሆን የሻምፒዮንስ ሊግ ጨዋታ ማክሰኞና ሮብ አድርገን አዌይ ትራቨል የምናደርግባቸው ጨዋታዎች ወደ ኤርላንድ ሮድ እናቀናለን ወደ ስታንፎርድ ብሪጅ እናቀናለን ወደ አንፊልድ እናቀናለን በጣም የሚገርመው የመጨረሻ የሻምፒዮንስ ሊግ የሊግ ፌዝ ጃንዋሪ 27 ካከናወነው በኋላ ወይን ጥር 20 አካባቢ ካከናወነው በኋላ ወደ ቪላ ፓርክ ማቅናት አለብን ወደ ቪላ ፓርክ ማለት ነው እና በሻምፒዮንስ ሊግ ጨዋታዎች መሃል ወደ ኤርላንድ ሮድ ወደ ሊድስ ወደ ስታንፎርድ ብሪጅ ወደ አንፊልድ ወደ እንዳልኳችሁ ወደ ቪላ ፓርክ ማቅናት አለብንና እነዚህ የሚድ ዊክ ጨዋታዎች በጣም ኢንተረስቲንግ እንደሆኑ ማንሳት ይቻላል በጣም ኢንተረስቲንግ ናቸው ውስብስብ ሲዝኑ ውስብስብ ሊያደርጉ ይችላሉ ግን የማንቸስተር ዩናይትድ በጣም ከባድ ወር እንደው የትኛው ነው ሚልቱን ጉዳዮች ለማንሳት በሲዝኑ ውስጥ ከባድ የሚያደርገው ወር ወይም ደግሞ ነገሮች ሊወሳሰቡ የሚችሉት ወር የትኛው የሚልቱን ጉዳዮች ለማንሳት ሞክር ለምሳሌ ዲሴምበር ከዲሴምበር 2 እስከ 30 ባሉት ቀናቶች 6 ጨዋታ ነው ማንቸስተር ዩናይትድ የሚያከናውነው 6 ጨዋታ ማለት ነው ጃንዋሪ ላይ ደግሞ 5 ጨዋታ ያከናውናል እነዚህ ወራቶች ለማንቸስተር ዩናይትድ ወሳኝ ናቸው በእነዚህ ወራቶች ማንቸስተር ዩናይትድ ከሜዳው ውጭ ከአርሰናል ጋር ይጫወታል ከሊቨርፑል ጋር በሜዳው ካስቶን ቪላ ጋር ከሜዳው ውጭ
ከኒውካስል ጋር ከሜዳ ውጭ ጨዋታዎችን አከናውኗል። ሌሎች የሚድ ቴብል ቡድኖችን ሳልጠቅስ ማለት ኒውካስልን በዲሴምበርም በጃንዋሪም ነው የሚያገኘው በሁለቱም ወር ማለት ነውና ዲሴምበርና ጃንዋሪ ለማንቸስተር ዩናይትድ ጥቂት ከባድ ነው። ኦገስት፣ ሴፕቴምበር እንዲሁም ደግሞ የመጨረሻው ወር ግን በጣም ኢንተረስቲንግ ነው የሚሆነው ለካሪክ ማለት ነው። በጣም ኢንተረስቲንግ ነው የሚሆነው ማለት ነው። ሲዝኑ እንደዚህ ነው የሚጀምረው ለማንቸስተር ዩናይትድ በጣም በቆንጆ ሁኔታ ነው የሚጀምረው። የነሐሴ አጋማሽ የሲዝኑ መጀመሪያ ይሆናል ከሃል ሲቲ ጋር። ከዛ ከአዲስ ዓመት በኋላ ኤቨርተን ጋር ጨዋታችን እናከናውናለን ማለት ነው። በፊፋ አዲሱ የወዳጅነት ህግ መሰረት ወይም ደግሞ አዲሱ የወዳጅነት ኢንተርናሽናል ብሬክ መሰረት እንግዲህ ድሮ የነበረው የሴፕቴምበር ኢንተርናሽናል ብሬክ የኦክቶበርና የኖቬምበር ኢንተርናሽናል ብሬክ የሚባሉ አሉ በ3 ወር። ከዛ በኋላ ቆይቶ የሚመጣው ማርች ላይ ነው። ግን የሚያሰለችን በ3 ወር ሴፕቴምበር፣ ኦክቶበርና ኖቬምበር ነበር። ይሄኛው ነገር ለማስተካከል ከኦክቶበርና ሴፕቴምበር መሃል ያሉትን ሁለት ኢንተርናሽናል ብሬክ አንድ ላይ ተደርጎ የ15 ቀናት ኢንተርናሽናል ብሬክ ይኖራል ማለት ነው። እሱ አዲስ ያልተለመደ የሚሆነው ረጅም ዘለግ ያለ ኢንተርናሽናል ብሬክ ይኖራል። ከዛ ውጭ ፊፋ እንዳሳወቁ በእነዚህ ካላንደሮች ውስጥ 4 ኢንተርናሽናል ብሬኮች ይኖራሉ ማለት ነው። ከመሃል የካራባ ካፕ እና የኤፍኤ ካፕ ስኬጁሎች አሉ። ለምሳሌ ካራባ ካፕ 3ኛው ዙር ላይ ነው እንግሊዝ ፕሪሚየር ሊግ ቡድኖች የሚቀላቀሉት። ኤፍኤ ካፕም ሻምፒዮን ወደ አውሮፓ ውድድሮች ያለፉ 11 ቡድኖች 9 ቡድኖች ወደ ኤፍኤ ካፕ ሰርድ ራውንድ የሚቀላቀሉ ያ ማለት ከጃንዋሪ በኋላ የሚከናወነው። የአውሮፓ ሻምፒዮንስ ሊግ የሊግ ፌዝ የሚያልቀው የእንግሊዝ ፕሪሚየር ሊግ የመጀመሪያ ሲዝን ካለቀ በኋላ 2 ጨዋታዎች እንኳን ይከናወናሉ። ከዛ በኋላ የእንግሊዝ ፕሪሚየር ሊግ የመጀመሪያ ሲዝን ከቦክሲንግ ዴይ በኋላ 2 የሻምፒዮንስ ሊግ ጨዋታዎች ይከናወናሉ። ረዥም ዘለግ ያለ ሻምፒዮንስ ሊግ ጊዜ ይኖራል ማለት ነው። ይህን ተመለከትና አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። የማንቸስተር ዩናይትድ ሲዝን እንዴት ይሆናል? ሲዝኑ ተባርኳል ወይም ደግሞ ምንድነው የሚባለው ስለ ሲዝኑ የምናወራበት ጊዜ መጣል ማለት ነው። ዓለም ዋንጫ ካለቀ በኋላ ደግሞ በስፋት እንመጣለን። የዝውውር መረጃዎችና ታማኝነት ሲኖራቸው ደግሞ ተመልሼ ከእናንተ ጋር እንገናኛለን ማለት ነው። አብራችሁ ስለነበራችሁ ክብር ይስጥልኝ። ባይ ወዳችኋለሁ።